ዝግጅታችንን የጀመርነው በቴክኖሎጂው ዘርፍ ትኩረት በሚሻውና በቅርብ በወጣው የኮምፒውተር ወንጀል አዋጅ ቁጥር 958 ዝባር 2008 ዙሪያ ባሰባሰብነው መረጃ ላይ ነው። ተከታተሉት። የዲጂታል ስጋትና የሕግ ተጠያቂነት በኢትዮጵያ የኢንተርኔትና የኮምፒውተር አጠቃቀም በሀገራችን እያደገ መምጣቱን ተከትሎ በዜጎችና በአገር ደህንነት ላይ የሚሰነዘሩ ጥቃቶችን ለመከላከል የወጣው አዋጅ ቁጥር 958 ዝባር 2008 ጥብቅ ቅጣቶችን ደንግጓል። አንደኛ፣ የዳታ ጠለፋና ሕገወጥ ደራሽነት። ማንኛውም ሰው ያለ ፍቃድ የሌላውን ሰው የኮምፒውተር መረጃ ወይም ሲስተም የሰበረ ወይም የጠለፈ እንደሆነ እስከ 3 ዓመት በሚደርስ እስራትና እስከ 50,000 ብር መቀጮ ይቀጣል። ጥቃቱ በመንግሥት ተቋማት ወይም በቁልፍ መሠረተ ልማቶች እንደ ባንክ፣ መብራት ኃይል ላይ ከተፈጸመ ቅጣቱ እስከ 15 ዓመት ጽኑ እስራት ሊደርስ ይችላል። ሁለተኛ፣ በሕፃናት ላይ የሚፈጸሙ የዲጂታል ወንጀሎች። አዋጁ በተለይ ሕፃናትን ያነጣጠሩ የብልግና ምስሎችንና ቪዲዮዎችን ማሰራጨት ወይም መያዝን በከፍተኛ ሁኔታ ይከላከላል። እንዲህ ያለ ተግባር ላይ የተሰማራ ግለሰብ ከ3 እስከ 10 ዓመት በሚደርስ ጽኑ እስራት እንደሚቀጣ የሕግ ባለሙያው አቶ ፋንታውን ደለሉ ያስረዳሉ። 3 የኮምፒውተር ማታለል። በኦንላይን የማንነትን ስርቆት በመፈጸም ወይም የተሳሳተ መረጃ በማሰራጨት በሰዎች ንብረትና ገንዘብ ላይ ጉዳት የሚያደርሱ አካላት እስከ 10 ዓመት በሚደርስ ጽኑ እስራት እንደሚቀጡ ተደንግጓል። የገንዘብ ሚዲያ አስቸኳይ የጥንቃቄ መልእክት። በአሁኑ ሰዓት በኢትዮጵያ ዲጂታል ፋይናንስና የማህበራዊ ሚዲያ ተጠቃሚዎች ላይ ያነጣጠረ የተቀናጀ የሳይበር ዝርፊያ የተፈጸመው መሆኑን የገንዘብ ሚዲያ የቴክኖሎጂ ዘርፍ ዘጋቢዎች ደርሰውበታል። ይህ አዲስ የዝርፊያ ዘዴ በዋናነት በፌስቡክ ሜሴንጀር፣ በቴሌግራም እና በዋትስአፕ በኩል የሚላኩ የሐሰት የሽልማት መልእክቶችን እንደ መደበቂያ የሚጠቀም ሲሆን በርካታ ዜጎችም ያለምንም ጥርጣሬ የባንክ ተቀማጫቸውን እና የግል መረጃዎቻቸውን ለአጭበርባሪዎች አሳልፈው ይሰጡ ይገኛሉ። የዝርፊያ ሂደቱ የሚጀምሩ አጭበርባሪዎች ቀደም ብለው የጠለፉትን የቅርብ ጓደኛውን ወይም የቤተሰቡን አካውንት በመጠቀም የሽልማት ሊንኮችን ወደ እርሶ በመላክ ሲሆን መልእክቱ ከሚያውቁት ሰው ስለሚመጣ በቀላሉ ወጥመድ ውስጥ እንዲገቡ ያደርጋል። እነዚህ ሌቦች የኢትዮጵያ ንግድ ባንክን ወይም የቴሌብርን ስምና አርማ በመጠቀም ትክክለኛ የሚመስሉ ገጾችን ያዘጋጃሉ። ተጠቃሚው ሽልማቱን ለማግኘት በሚል ስሜት ወደ ስልኩ የሚላከውን የሚስጥር የኦቲፒ ኮድ ወይም የባንክ መረጃዎችን እንዲያስገባ ይገፋፋታል። አንዴ ይህ የሚስጥር ኮድ ለአጭበርባሪዎች ከደረሰ በኋላ የእርሶን የባንክ አካውንት ወይም የማህበራዊ ሚዲያ ገጽ ሙሉ በሙሉ በመቆጣጠር ገንዘቡን ወደ ሌላ አካውንት ያዛውራሉ። ባንኮችም ሆኑ የፋይናንስ ተቋማት ማንኛውንም አይነት የሚስጥር ቁጥር በስልክ ወይም በማህበራዊ ሚዲያ እንደማይጠቀሙ በተደጋጋሚ ቢገልጹም አጭበርባሪዎች ዘዴያቸውን በመቀያየር ዜጎችን ማጥመዳቸውን ቀጥለዋል። ስለሆነም ማንኛውም የማህበራዊ ሚዲያ ጠቃሚ ከሚታመን ጓደኛው እንኳ ቢሆን የሚመጣለትን አጠራጣሪ ሊንክ ከመጫኑ በፊት በስልክ ደውሎ ማረጋገጥ እንዳለበት የገንዘብ ሚዲያ ይመክራል። በተጨማሪ በሁሉም የማህበራዊ ሚዲያ አካውንቶች ላይ ባለ 2 ደረጃ የጥበቃ ሴቲንግ ወይም 2 ስቴፕ ቬሪፊኬሽን ማብራት እጅግ አስፈላጊ መሆኑን እናሳስባለን። ይህ ጥበቃ ከበራ አጭበርባሪዎች የእርሶን የኤስኤምኤስ ኮድ ቢያገኙ እንኳን እርሶ የፈጠሩትን ተጨማሪ ሚስጥራዊ ፓስወርድ ስለማያውቁ አካውንቱን መክፈት አይችሉም። ሁላችሁም ይህንን መረጃ ለወዳጅ ዘመዶ በማጋራት የዲጂታል ደህንነታችሁን እንድትጠብቁ እናሳስባለን። ቀጥሎ የምንመለከተው የወርቅና የአልማዝ ገበያን ነው። በዓለም አቀፍ ደረጃ የወርቅ ዋጋ መጨመሩን ተከትሎ በሀገራችን ኢትዮጵያም የወርቅ ዋጋ ታግቶ በማይታወቅ ሁኔታ መናሩን የገንዘብ ሚዲያ የገበያ ዘጋቢዎች አስታውቀዋል። በአሁኑ ወቅት በአዲስ አበባ ገበያ የ1 ግራም ወርቅ ዋጋ እንደ ጥራቱና እንደ ዲዛይኑ አይነት ከፍ ያለ ልዩነት እያሳየ ይገኛል። በተለይም በብዛት ለጋብቻ ስነ ስርዓቶች የሚፈለገው የ21 ካራት የወርቅ ቀለበት የ1 ግራም ዋጋ እስከ 28,000 ብር እየተሸጠ ሲሆን ዲዛይናቸው ለየት ያሉና ከውጭ ሀገር የሚገቡ የኤክስትራ ዲዛይን ወርቆች ደግሞ እስከ 35,000 ብር እየደረሱ መሆኑን ተረጋግጧል። የገበያ ባለሙያዎች እንደሚናገሩት ከሆነ በአሁኑ ወቅት ወርቅን ለጌጣጌጥ ብቻ ሳይሆን እንደ ንብረትና ለቁጠባ በመመልከት የሚገዙ ሰዎች ቁጥር እየጨመረ መጥቷል። የፍላጎት ደግሞ በገበያው ላይ ያለው የወርቅ አቅርቦትና ዋጋ ላይ ተጽዕኖ ማሳረፉ አልቀረም።
በተለይም የ18 ካራት ወርቆች በግራም እስከ 28,000 ብር ሲሸጡ፣ ዳይመንድ እና የከበሩ ድንጋዮች ያሉባቸው ልዩ ጌጣጌጦች ደግሞ የ1 ግራም ዋጋቸው እስከ 52,000 ብር እየተጣራ ይገኛል። በተጨማሪም የጣሊያንና የባህሬን ምርት የሆኑት ወርቆች በልዩ ዲዛይናቸው ምክንያት በገበያው ውስጥ ከፍተኛ ዋጋ እያስከፈሉ እንደሆነ ተመልክቷል። ሌላ በኩል የወርቅ ዋጋ መናርን ተከትሎ በገበያ ውስጥ የሐሰት ወርቆች ስጋት እንዳይፈጠር ነጋዴዎች የራሳቸውን መፈተኛ ዘዴዎች ይጠቀሙ ይገኛሉ። ማንኛውም ሸማች ወርቅ ሲገዛ የካራት መጠኑና ትክክለኛነቱን በኬሚካል ቴስት ወይም በመፈተኛ ፈሳሾች አስፈትሾ መረከብ እንዳለበት ይመከራል። እንዲሁም በብር ወይም በሲልቨር ጌጣጌጦች ላይም ዋጋ ጭማሪ የታየ ሲሆን የቱርክና የጣሊያን ምርት የሆኑ ሲልቨሮች በግራም እስከ 1200 ብር እየተሸጡ ይገኛሉ። የገንዘብ ሚዲያ ተከታታዮች እንግዲህ ወርቅን እንደ ንብረት ለመግዛት ስታስቡ ወቅታዊ የገበያ ዋጋንና የወርቁን ጥራት በጥንቃቄ ማጤን እንዳለባችሁ እናሳስባለን። ይህ ገንዘብ ሚዲያ